ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋር እግዚአብሔር ይመስገን ደህና ነኝ። አንድ መልእክት ብቻ ላስተላልፍ ነው የመጣሁት ለሱመያ ማለት ነው። ሱመያ መጀመሪያ ለሱመያ ነው፣ ከዛ ለሁለቱ ለጅሎቹ ነው። ለሴቷ ጅልና ለወንዱ ጅል ማለት ነው። ይቅርታ በዚህ አጋጣሚ ባነጋገሬ። ሱመያን እምልሽ እህቴ ልፋትሽን፣ ድካምሽን፣ የልጆችሽን ልፋት መሬት ላይ አትጣይ። ሄደሽ ነይና ካርታ ፕላን ተቀበይ እንደተባልሽው ሂጂና ካርታ ፕላንሽን ተቀበይ። አትፍሪ። ህግ ያለበት ሀገር ላይ ነው ያለሽው። ከሱ ጋር መኖር ባትፈልጊ እንኳን ስንት አመት ሙሉ የለፋሽበት፣ እሱን ያንከባከብሽበት፣ ልብሱን ያጠብሽበት፣ ሚስት የሆንሽበት፣ ዋጋ የከፈልሽበት 15 አመት ሙሉ ልጅነትሽን የጨረሽበትን በስምሽ የተገዛውን መሬት ካርታ ፕላን እስካልተቀበልሽ ድረስ ካርታ ፕላን ነይና ተቀበይ ብሎሻል። እኔ ሰይዶን በዚህ አመሰግናለሁ። ምክንያቱም ከኋላ የመጣ አይና ወጣ እንደሚባለው እንግዲህ ናዩን እንደምታውቂያት እንዲያለች ዛሬ እያለች እንደሰማሽው የሱመያን መሬት ቤት በስም ያዙርልኝና አንተና ሱመያ ሰርታችሁ እንዳገኛችሁት እኔና አንተ ሰርተን ከአንድም ሁለት ቤት እንገዛላታለን፣ ቃል ገባላለን። ለሽ ትገዢላታለሽ። አንደኛ እሷ የለፋችበት ሰው ሀገር የተቃጠለችበት፣ እንዳንቺ ጥሩ አየር ሳትወስድ፣ እንዳንቺ ልጅነቷ ሳትጫወት፣ እንዳንቺ በመንገድ ላይ ፕራንክ ተደርጋ ባል ቀለበት አድርጋ ያገባች ልጅ አይደለችም። እየለፋች እየደከመች ሰው ሀገር ላይ እየለፋች ናት። የአረብ ሀገር ሴት ደግሞ ይገባታል። እንኳን ምን አለች አዲስ አበባ ላይ እና አዳማ ላይ ቤት ገዝታላታል በስሟ። ስለዚህ የሱመያ ቤት ለኔ መሆን አለበት። ሲጀመር አንቺ ትዳር ነው ያልሽው ወይስ መጀመሪያውንም የመጣሽው ወይ ደግሞ ሰይድን ክሎሮክስ ጠጥተሽ ባልሽ ያደረግሽው ያው ንብረት አለው ብለሽ ነው። ስለዚህ ሱመያ እንዳትሆኚ ልጅቷ ሰይድንም እንግዲህ ምን ልታደርገው እንዳሰበች አላቅም። አንድ ነገር እንኳን ብትሆን ይባላል አይባልም? ምን አስበሽ ነው? ባልሽን አንድ ነገር ከሆነ ባልሽስ ቀርቶ የለ እንዴ እንኳን ንብረት። አንቺ ደግሞ ሰርተሽ የምታገኝ ልጅ ነሽ። ገና ልጅ ነኝ። ሱመያ አሮጊት ናት ስትይ ያለሽ ልጅ እንደውም ሱመያ ችለሻለች። የኔ ጣውንት ብትሆኚ ማለት ነው። ምን ልሻለሁ? ምንም አላደረግሽም። ለነገሩ ባልየው ሰውየው ነው ሄደው ሽክላ ግቢ ይራ ኦ ማይ ጋሽ። ወንዶች ግን ማለት ነው አንዳንዴ የሚያንከባከባቸው። አሁን ያኔ ሱመያ የመን ላይ እንደምታውቋት በጣም ነው ዲዛይን ታቀርባለች። በቃ ሰርፕራይዝ ስታደርጋ በቃ የማታደርገው ነገር የለም። አዩ ደግሞ ምንድነው ያመጣችው? ኬኩን እስከ ካርቶኒው ከዛም በስጋ መቅረጫ። ስለዚህ ወንዶች ማለት ነው ሚስቶቻችሁን ያው አንከባክቡ። እግዚአብሔር አንዴ እድል ይሰጣችኋል። አንደኛው ከተበላሸው ሁለተኛ እድል ይሰጣችኋል። ሶስተኛ እድል ግን አይሰጣችሁም። ምክንያቱም በሰው ህይወት እንዳትጫወቱ። አሁን ሰይድ ሌላ በፊት ልጅ ካለው እንደገና ከሱመያ ያለው ሱመያ ሰው ሀገር ላይ ቁጭ አድርጎ አዩን በቁም ነገር ጠብቋት። ስታድግ ታገባታለህ ስለተባለ ነው ሲጀመር ፕራንክ ያደረጋት እና ጠብቋት መጣች ይቻት ብሎ እሷ ደግሞ እየጠበቀችው ነበረ። ምክንያቱም ሰይድ አብሮ አደግ ንብረት ያለው ሰው ሀገር ያለው ውጭ ሀገር ያለው ምናምን ቤተሰቡ የሚያውቁ ናቸው። ስለዚህ እሷ መጀመሪያም እየጠበቅኩ ነበር እኮ እየፈለግኩ ነበር ቁጥርህን አጥቼ ነው ምናምን እያለች ስላለ ከዛም ፕራንክ አደረጋት። ፕራንክ ነው አለ፣ ግን ፕራንክ አይደለም። አይዘው ፕራንክ አይደለም። አስቦበት አለሙበት ሄዶ ነው። ግን ያው
ከማር ላይ ተነስቶ እሳት ላይ መቃጠል በጣም ያሳዝናል። በዚህ አጋጣሚ ሰይድ አሳዝኖኛል። ለምን ቢባል አተርፍ ባያ ጉዳይ እንደሚባለው ነው የሆነው ማለት ነው። የብብቷን የቆጡን አውርድ ብላ የብብቷን ጣለች እንደሚባለው ተረት አንደኛ ነው። እና ወንዶች ተረጋጉ፣ ተረጋጉ አለች ዴዚ፣ ተረጋጉ አለች ዴዚ፣ ተረጋጋ ትላለች ዴዚ። እና እኔ ሱመያ በጣም አሳዝነሽኛል። ለምን ቢባል ሁለት ልጅ ይዞ መንከራተት ማለት በጣም ከባድ ነው። ከሞቀ ቤት፣ ከሞቀ ኑሮ፣ ከሞቀ ትዳር አለ ሁሉ ነገር ከተስተካከለ ነገር ውስጥ ወጥቶ ልጅን ይዞ ከሀገር ሀገር መዞር በጣም ከባድ ነው። ምክንያቱም ልጅ ማለት ይታመማል፣ ምን ይላል፣ አየር ሲቀየር ጥሩ አይደለም። ስለዚህ እነሱ እንደተያያዙ ይቀውሱ። አንቺ አንድ ቦታ ተሰብሰቢ፣ ንብረትሽን ሰብስቢ። ሰይድ በዚህ አጋጣሚን ያመሰግናሉ። ምክንያቱም ንብረቷን ውሰጂ ነይና ካርታ ፕላን። አዩ ደግሞ ሰምታለች፣ አጠገቧ ሆኖ ነው። አጋጣሚን የሆነ ነገር እንኳን በሆነ የሆነ ነገር ብትሆን ስላለችው ማለት ነው። ልገለው ማስባ እንደሆነ አይዶን ነው እሱ እግዚአብሔር ያውቃል። የፈለገችውን ታደርገው። አንቺ ቅድሚያ ንብረትሽን ተቀበይ። ምክንያቱም ወደሽ ከተደፋሽ ምን ብሉሽ አይክፋሽ ነው ምንድን የሚባለው? ቢረግጡሽ አይክፋሽ እንደሚባለው እነሱ ይቻቻሉ። አንቺ ንብረትሽን ውሰጂ እና የራስሽ አድርጊ፣ ለልጆችሽ ንብረትሽን ሰብስቢላቸው፣ አንቺም ተሰብሰቢ። ህግ ያለበት ሀገር ነው ያለሽው። እስከ ሰው ሀገር ከሰው ሀገር አትንከራተቺ። ቁጭ ብለሽ ጸዳ ብለሽ ዩቲዩብሽን እየሰራሽ አገርሽ ላይ ኑሪ በሰላም። ብቻል ብትስማሚ፣ መስማማትም አይከፋም። ምክንያቱም በእናንተ ሃይማኖት ስለማይከለክል ብትስማሚ ደስ ይለኛል። ግን ያው አልስማማም እኔ እና እሱ አንድ ላይ አንሆንም ከእንግዲህ ስላልሽ ነው እንጂ ብትስማሚ አዳማም እንኳን ባገቢ ንብረትሽን በስምሽ ካረግሽ በኋላ አዲስ አበባ ላይ ሆነሽ እርግጠኛ ነኝ። ሰይድ ደግሞ እቺ ልጅቷ ሲጀመርም ንብረት ነው የሆነ ነገር ብትሆን በስሜ ንብረት የለኝም ያለች ገና ካሁኑ አመት ያልሆናለች። ስም በስሟ ንብረት ቢኖር እርግጠኛ ነኝ ወይ በተኛበት እንቃቃ ከዛው ንብረቷን ይዛ ፈንቴ። ምክንያቱም ታርጌቷ ንብረት ላይ ስለሆነ ማለት ነው። እና ብቻ ትታረቂ ካልቻልሽ ደግሞ ንብረትሽን ብትሰበስቢ በሚለው ነው እኔ ማለት ነው። ምን ይደረግ እንግዲህ። ወንዶች ደግሞ ቻሉት። እንደዚህ ነው። መንቀሽቀሽ ጥሩ አይደለም። አትንቀሽቀሹ። ልጅ የወለደችላችሁ ሚስት ትታችሁ የምታጸዳችሁን የምታሳምራችሁን የሆነ ምግብ እናት ነው እንደ የምትመስሏችሁ እንዴ? ምን አስባችሁ ነው እናንተ? ተው እንጂ ምን አለበት ሰው ቢንከባከባችሁ። ጥፍር የሰካ እንዲህ በቃ ራሱን ያደረገ ኬክ እንኳን ማቅረብ የማይችል ያጋጥማችኋል። እኔ ለእናንተ ብዬ ነው እናገባኝ። ባለሙያ አገባል። ሴት ልጅ ሁሌም ተፈላጊ ናት። ሱመያ ዛሬ ላግባ ብትል ዛሬ ማግባት ትችላለች። ምክንያቱም ልጇን ይዞ አንከባክቦ አዘንጦ የሚያገባት ሞልቷል። ምክንያቱም መጥፎ ወንድ እንዳለ ሁሉ መልካም ወንድ ስላለ ማለት ነው። እና ብዙ ካወራው ብዙ ስለማወራ ይበቃኛል ማለት ነው። አዩዬ በርቺ፣ አይዞሽ። ያለሽው ያሹ መንገድ በጣም ጥሩ ነው። የኢያሱን ጥርስ ደግሞ መልሽ። የኢያሱን ጥርስ መልሽ። ምን ነው ኢያሱ ስጋ በልቷል ሰርጌ ላይ ብለሽ ሁሉ ጥርሱን ያለሽ አረቢ። ለማንኛውም ሰላም ሁኑ። ሰላማችሁ ብዝት ይበል። ሰብስክራይብ አድርጉ፣ ለሱመያ አድርሱ፣ ሼር አድርጉላት። በርቺ፣ ጠንክሪ። የኢትዮጵያ ሴት ሁሌም ጠንካራ ናት፣ ደግሞ ማሸናፊ ናት። ልጆችሽን አሳድጊ፣ ለቁም ነገር ያብቃልሽ፣ መልካሙን ሁሉ ያጋጥምሽ። ቻው።